ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በሶሪያ ክርስቲያኖች ላይ ጥቃት መካሄዱን ተከትሎ የሃይማኖት አባቶች ድርጊቱን በማውገዝ በጋራ መግለጫ ሰጡ። ባለፉት ቀናት በሶሪያ አደገኛ የሆነ ብጥብጥ ተፈጥሮ በክርስቲያኖች ላይ የሚፈጸም ጥቃትና ግድያ እየተባባሰ መምጣቱን ተከትሎ ሴቶችና ህፃናትን ጨምሮ በንጹሃን ዜጎች ላይ ጥቃት እየደረሰ መሆኑ ተገልጿል። እስካሁንም ከ500 በላይ ሰላማዊ ሰዎች በሶሪያ የባህር ዳርቻ በጸጥታ ኃይሎችና በተባባሪ ቡድኖች ተገለዋል ነው የተባለው። በዚህም በሶሪያ መንበር ያላቸው የግሪክ ኦርቶዶክስ፣ የሶሪያ ኦርቶዶክስና የመልኪ ግሪክ ካቶሊክ አብያተ ክርስቲያናት አባቶች ይበቃል ሲሉ በጋራ መግለጫ አውጥተዋል። አብያተ ክርስቲያናቱ በንጹሃን ዜጎች ላይ የሚደርሰውን እልቂት በማውገዝ እነዚህን አሰቃቂ ድርጊቶችና ተግባራት በአስቸኳይ እንዲቆም ጥሪ አቅርበዋል። ሁሉም የሚመለከታቸው አካላት ኃላፊነታቸውን እንዲወጡ፣ ሁከቱን እንዲያቆሙና ሀገራዊ አንድነትን የሚያስጠብቁ ሰላማዊ መፍትሄዎችን እንዲፈልጉ የአብያተ ክርስቲያናቱ መግለጫ ይጠቁማል። መረጃውን ከቤተ ክርስቲያኒቷ ገጽ ላይ ተመልክተናል። ማህበረ ቅዱሳን በደቡብ ክልል ለሚገኙ አብያተ ክርስቲያናት አገልጋዮችን ማብቃት የሚያስችል ታላቅ ፕሮጀክት በቦንጋ ከተማ መጀመሩን አስታወቀ። በከፋ ሀገረ ስብከት ቦንጋ ከተማ ለሚገኘው አዳሪ የአብነት ትምህርት ቤት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕዝቅኤል የካቲት 30 ቀን 2017 ዓ.ም የመሰረት ድንጋይ አኑረዋል። ብፁዕነታቸው የሚገነባው የአብነት ትምህርት ቤት ለከፋ ሀገረ ስብከት ብቻ ሳይሆን አጠቃላይ በደቡብ ክልል ለሚገኙ አብያተ ክርስቲያናት አገልጋዮችን የሚያፈራ ታላቅ ፕሮጀክት መሆኑን በዕለቱ ተናግረዋል። ማህበረ ቅዱሳን በያዝነው ዓመት ውስጥ ለመተግበር ካቀዳቸው ፕሮጀክቶች ውስጥ አንዱ የሆነው ይህ ፕሮጀክት ዓላማው በሀገረ ስብከቱ መሰረታዊ የክህነት ትምህርትና ስልጠናን በመስጠት ቀሳውስት፣ ዲያቆናት፣ ሰባኪያነ ወንጌልና በቤተ ክርስቲያን የአስተዳደር አገልግሎት ውስጥ የሚሰማሩ ደቀ መዛሙርትን ለማብቃት የታለመ መሆኑን የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ ገልጸዋል። ዋና ስራ አስፈጻሚው በተጨማሪ እንደገለጹት የተዘጉ አብያተ ክርስቲያናት ለማስከፈትና የተሟላ መንፈሳዊ አገልግሎት እንዲሰጡ ማድረግ የቅድስት ቤተክርስቲያንን ተልእኮ ማፋጠን መሆኑንም አክለዋል። አዳሪ አብነት ትምህርት ቤቱ 32 ደቀ መዛሙርትን በአዳሪነት፣ ለሁለት መምህራን ማደሪያ፣ መማሪያ ጉባኤ ቤት፣ መጸዳጃ ቤት እንዲሁም መመገቢያ አዳራሽን ያካተተ ሲሆን ለፕሮጀክቱ ከ11 ሚሊዮን ብር በላይ በጀት የተያዘለት መሆኑ ታውቋል። የግቢ ጉባኤያት ምሩቃን ህብረት መርሃ ግብር በአዳማ ማዕከል ተከናወነ። በየ3 ወሩ የሚከናወነው ይህ መርሃ ግብር በማህበረ ቅዱሳን አዳማ ማዕከል የህዝብ ግንኙነትና ትብብር አገልግሎት ዋና ክፍል አስተባባሪነት በያዝነው ዓመት ለሁለተኛ ጊዜ የካቲት 30 ቀን 2017 ዓ.ም አካሂደዋል። በዕለቱም ከ1980ዎቹ ጀምሮ ከልዩ ልዩ የከፍተኛ ትምህርት ተቋማት የተመረቁ ምሩቃን ተሳትፈዋል። የማህበረ ቅዱሳን መስራች ከሆኑት መካከል ሊቀ ትጉሃን ቀሲስ ዶክተር ሙልጌታ ስዩ ለተሳታፊዎቹ የአገልግሎት ልምዳቸውን አጋርተዋል። ከታዳሚዎችም ለተነሱ ጥያቄዎች እንዲሁም ማብራሪያ ሰጥተዋል። በመጨረሻም የማዕከሉ ህዝብ ግንኙነትና ትብብር አገልግሎት ዋና ክፍል ኃላፊ ዶክተር ሰላማዊት ሙለታ የተገኙትን ታዳሚዎች አመስግነው ቀጣይ በሚደረጉ ጉባኤዎች ላይ ንቁ ተሳትፎ እንዲኖራቸው ማሳሰባቸውን የአዳማ ማዕከል ሚዲያ አገልግሎት መረጃ አድርሶናል። በማህበረ ቅዱሳን ለወልዲያ ማዕከል አባላት የማህበሩን ተቋማዊ ለውጥ ተገንዝበው እንዲያገለግሉ የግንዛቤ ማስጨበጫ መርሃ ግብር ተካሄደ። ማዕከሉ ቃል ኪዳኔን አድሳለሁ በሚል መሪ ቃል የካቲት 29 እና 30 ቀን 2017 ዓ.ም ለሁለት ተከታታይ ቀናት መርሃ ግብሩን አካሂዷል። የማህበረ ቅዱሳን መስራች አባል የሆኑት መሪ ጌታ ዶክተር ይቻለው አልጎሽሜ የአገልግሎት ልምዳቸውን ያካፈሉ ሲሆን ማህበረ ቅዱሳን ዘመናዊን ከመንፈሳዊ ያሰናሰሉ ጠንካራ ኦርቶዶክሳዊ ወጣቶችን ለቤተ ክርስቲያን የሚያበረክት ተቋም መሆኑን ገልጸዋል። አያይዘውም ገዳማትና የአብነት ትምህርት ቤቶች ያለባቸውን ችግር ተረድቶ አዋጭ ፕሮጀክቶችን በመቅረጽ ራሳቸውን ከመቻል ረገድ ማህበሩ የሰራቸው ስራዎች ዘርፈ ብዙ መሆናቸውንም አስረድተዋል። የማህበረ ቅዱሳን ተቋማዊ ለውጥን አስመልክቶ ገለጻ ያደረጉት የማዕከሉ ጽሕፈት ቤት ኃላፊ አቶ መለስ አያሌው ማህበረ ቅዱሳን ከሂደት ተኮር ወደ ተግባር ተኮር አገልግሎት ተሸጋግሯል ብለዋል። ዘገባው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ።